በድጋሚ ተጣላች። ከዚህ በፊት ወርቅ ሰርቃ ክዳ ነበረ። አሁንም ደግሞ ሌላ ክዳ ከአባቷ ጋር በኃይለኛው ተጣልታለች። ናታንና ዳጣ ፍቅር ጀምረዋል። ይሄ በጣም ደስ የሚል ነገር ነው። ናታን ዳጣን በጣም እንደሚያፈቅራት እሷም ደግሞ እንደምታፈቅረው እንግዲህ ፍቅሩን ገልጦላታል ማለት ነው። ፍቅራቸውን ተገላልጠዋል። ኤቢ ደግሞ በቅናት እያበደች እና እየተቃጠለች ትገኛለች። ኤቢ ናታንን እጅግ ትፈልገዋለች፣ ትወደዋለች፣ ታፈቅረዋለች። እሱ ደግሞ የሚያፈቅረው ዳጣን መሆኑን ዛሬ አረጋግጣለች። ያረጋገጠችበት መንገድ እንዴት ነው የሚለውን የምናይ ይሆናል። እናንተ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ተወዳጁ የዳጣ ድራማን ወደ እናንተ ይዤ መጥቻለሁ። አስተማሪና ተወዳጅ ድራማ ነው ይሄ ድራማ እውነቱን ለመናገር በዛሬ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ኤቢ በገዛ እጇ አሁንም ቅሌት ውስጥ ገብታለች ማለት ነው። አርፋ አልተቀመጠችም። ስለዚህ ባለማረፏ ደግሞ ከአባቷ ተጣልታለች። እናቷን በጣም ተቆጥታታለች ማለት ነው። በመግቢያው ላይ እንደተመለከት ነው ከናታን ጋር እንግዲህ የዳጣን ስልክ ከውሃ ላይ ተቀብላ እራሷው እየተጻጻፋች ነበረ። ዳጣን መስላ ነበር ስትጽፍ የነበረው ማለት ነው። ናታንዬ ናፍቀኸኛል፣ እኔ እኮ በጣም ነው የማፈቅርህ፣ እነትዬን ፈርቼ ነው እንጂ በጣም ወድሃለሁ፣ በጣም አፈቅርሃለሁ የሚል ቴክስት እንግዲህ በዳጣ ስልክ ኤቢ እየጣፈች ነበረ። ዳጣ ደግሞ ይሄ ስሜት ኖሯት አያውቅም፣ ግን ለዳጣ እያመቻቸችላት ያለችው አሁን ላይ ኤቢ ናት ማለት ነው። ብዙ ነገሮችን እያመቻቸችላት ያለችው ኤቢ በገዛ እጇ ለዳጣ ብዙ ነገሮች እያመቻቸችላት ነው። ናታን ደግሞ እንደማይወዳት ያረጋገጠችው በዚህ ነው። ምክንያቱም ለየት ያለ ፍቅር ለዳጣ እንዳለው ናታን በቴክስት እንግዲህ ዳጣ መስለው መልሷል ማለት ነው። ጥሩ ስላልሰራችም ኤቢ የሰራችው ነገር ጥሩ አይደለም። ምክንያቱም በሰው ስልክ ይህን ሁሉ መጻፍ አልነበረባትም፣ ግን ጽፋለች። ኤቢ ደግሞ በናታን እንደማትወደድም በጣም አረጋግጣለች ማለት ነው። በገዛ እጇ የጨጓራዋን እያቃጠለች ነው የምትገኘው። አርፋ ብትቀመጥ ይሄ ሁሉ አይመጣባትም ነበረ፣ ግን በገዛ እጇ ፈትናለሁ ብላ ጨጓራዋን እያቃጠለች ነው የምትገኘው። እንግዲህ ናታን እንደማያፈቅራት ታረጋግጣለች። ምክንያቱም ናታን ለዳጣ በጣም ለየት ያለ ስሜት እንዳለው ከኤቢ ብቻ አይደለም ከሁሉም ሴቶች ናታን ለዳጣ የተሰማውን አይነት ስሜት ተሰምቶኝ አያውቅም ብሎ እንግዲህ ቴክስት መልሶላታል። ከዛ በፊት ግን ናታንን አባዬ ሊሄድ ስለሆነ ከሀገር ሊወጣ ስለሆነ ይሄንን አጋጣሚ ተጠቅመን እኔ እናንተ ወጣ ብለን እንዝናና፣ ጥሩ ጊዜ እናሳልፍ። እኔ እንደምንም ብዬ ከማዬ ላይ ገንዘብ እቀበላለሁ፣ ከዛ እኔ ፊልድ ልወጣ ነው ብዬ እወጣለሁ፣ አንተም ደግሞ አባቴን አይቼ እመጣለሁ ብለክ ወተን ተዝናንተን እንምጣ ብላ ነበርና ከዛስ ብሎ ጠይቋታል። ከዛማ እንዝናናለን፣ እኔ እናንተ ብቻችንን ጥሩ የፍቅር ጊዜ እናሳልፋለን፣ እጅ ለእጅ ተያይዘን በኩሪፍቱ ሪዞርት እንዝናናለን እያለችው ትገኛለች። እሱ ግን በቃ እሷ ተመስጣ ስለ ፍቅር ስታወራ ንቂ ንቂ፣ ይሄ በህልምሽ ነው ያላት ማለት ነው። ይሄ የምትይው ሁላ በህልምሽ ስለሆነ ንቂ ብሏታል። አንተ በቃ ከኔ ጋር የምትሆነው በህልሜ ብቻ ነው ማለት ነው እያለች እንግዲህ እየተነጫነጨች ነበረ። ግን ምን አጉድዬብህ ነው? ምን አይነት ሴት እንደሆነ ነው የምትፈልገው? ለምንድን ነው የማትወደኝ? ለምን ትጠላኛለህ? የሚል ጥያቄም አቅርባ ነበረ። እስኪ ምን አይነት ሴት ሊሆንልክ ብለዋለች። እና ወንዶች የሚወዷቸው ሴቶች ረጋ ያሉ፣ ጥሩ ጸባይ ያላቸው፣ የማይነጫነጩ፣ ቤተሰቦቻቸውን የሚወዱ የሚያከብሩ እንደዛ ብሏታል። እሷ ደግሞ ይሄ ነገር የለባትም። ሁሌ
እንደ ተለከፈችው ውሻ በቤት ውስጥ ሁሉንም ሰው መነጀስ ነው የምትፈልገው ማለት ነው። አባትየው እንግዲህ ወደ ኤሮፕ ሊወጣ ተነስቷል። አባዬ እንደምወድ ታውቃለህ አይደል ብላ እንግዲህ ጠጋ ካለች በኋላ ምንድን ነው ይዘክልኝ የምትመጣው? ስልክ ይዘክልኝ ትመጣለህ አይደለ እያለች ነው የምትገኘው ማለት ነው። እሱም እንግዲህ የምትወጅኝማ ግዴታሽ ነው፣ ባትወጅኝ እንዴት ላትወጅኝ ትችያለሽ? አባትሽ አይደለውም ወይ ብሏታልና የሆነ ነገር ስትፈልጊ በቃ ልክ እንደ ድመት ትቅለሰልሻለሽ ብሏታል። ስልክ አለሽ አይደለም ወይ? የሚያስፈልግሽን ነገር እኔ አውቃለሁ፣ የሚያስፈልግሽን ነገር እዤልሽ እመጣለሁ፣ የሚሄደው ግን ለስራ ነው ብሏታል። ኤቢ ኬክ ውሃ ኬክ ብላኛለች፣ አንቺ ደግሞ ስልክ ብለሻል እያላት ነው። እና ለውሃ በቃ ከዚህ ኬክ ገዝተላት ከዛ ነው ያመጣሁልሽ ትላታለ። እንግዲህ ከኢሮፕ ድረስ ኬክ ለሷ ተገዝቶ ሲሄድ ማለት ነው። አይ ልጅነት፣ ውሃ እኮ በቃ እንደ ስሟ ውሃ ናት ማለት ነው። የሚያስፈልጋችሁን እኔ ስለማቅ የሚያስፈልጋችሁትን ያሰብኩትን ይዤላችሁ እመጣለሁ። አሁን ውጭልኝ ብሎ ነው ከክፍሉ ያስወጣትና ለዳጣስ ምን ታመጣላታለህ ስትለው ዳጣ ምንም አንጣልኝ አላለችኝም፣ ግን ለእሷ ያሰብኩት ነገር አለ ብሏል አቶ ደረጀ። በቃ ለእሷ የምታመጣውን ነገር ለእኔ አንጣልኝ ነው ያለ ብያለችው ማለት ነው። በዳጣ በጣም ነው የምትቀናባት። ስለምትቀናበት በቃ ለእሷ የምታመጣውን ነገር ለእኔ አንጣልኝ ያለችው። ዳጣና አንቺ ፍላጎታችሁ በጣም የተለያየ ነገር ነው። ለአንቺ የሚጠቅምሽን የሚያስፈልግሽን አመጣለሁ፣ ለእሷም ደግሞ እንደዛው ተመሳሳይ ነገር አይደለም ብሏል ማለት ነው። ለምን ለእሷ የሚመጣው ነው ለእኔ መምጣት ያለበት እያለ እየተከራከረች ትገኛለች። ሰላምዬ ደግሞ ናታን እንግዲህ ናታንና ዳጣ አንድ ላይ እንዲሆኑ በጣም ነው የምትፈልገው። እንዲያውም ዳጣን እንግዲህ ለምንድን ነው የተቀየርሽበት? ለምንድን ነው ማታወሪው? እያለቻት ትገኛለች። ምን ነው ተቀየረችብኝ ብሎች ነው እንዴ? ምንድን ነው እያወራሁት እኮ ነው ብላለች ዳጣና አንቺ ደግሞ አይገባሽም ምንድን ነው እሱ እያለቻት ነው። ሰላም እንግዲህ ሁለቱ እንዲግባቡ በጣም ትፈልጋለች ማለት ነው። ሰላም እዛ ቤት የቆየችው አሁን ላይ ዳጣ ወደዛ ቤት ስለተመለሰች ነው። ወይዘሮ ማርቲ የራስሽን ህይወት ጀምሪ እኛም እናግዝሽ ብላ ጥያቄ አቅርባለን ነበረ። አይ ከዚህ ቤት አልወጣም፣ እዚሁ መቆየት ነው የምፈልገው። ከዚህ በኋላ ለየትኛው እድሜ ነው እዚሁ መሆን ይሻለኛል ብላ እምቢ ብላታለች። ማርቲ ግን የሴት ልጅ እድሜ ነው አግባት መውለድ አለብሽ፣ እስከ መቼ እኛ ቤት ትቆያለሽ ብትላትም አይ ብላለች። ምክንያቱም ዳጣ እንግዲህ የእሷ ልጅ ናት። እሷ እዛ እያለ ያው መሄድን አልፈለገችም ማለት ነው። አቶ ደረጀ እሺ አትልሽም ብሎ ነበረ እርግጠኛ ሆነው እሱ እንዳለው እንግዲህ እሷም እሺ አላለችም። ያው እሱ ብዙ ሚስጥር ከሰላም ጋር ስላለው ያንን በማስመልከት ነበረ ማርቲ እንግዲህ ይሄን ሁሉ ሚስጥር አታውቅም። የደረሰችበት ግን ምን ሊፈጠር እንደሚችል ማሰብ በጣም ይከብዳል። እዚህ ጋር ደግሞ ውሃ ድንገት መታ ዳጣ የአቶ ደረጀ ልጅ እያለች ትገኛለች። ዳጣ ደረጀ እያለች ትገኛለች። እና ሰላም እንዴት ዳጣ ደረጀት ያለሽ? እሷ እኮ የደረጀ ልጅ አይደለችም ብላለች ሰላም። እንዴት እርግጠኛ ሆንሽ ብላለች ዳጣ። እና እዚህ ጋር እንግዲህ ሰላም የሆነ የምትጠረጥረው ነገር ይኖራል። እንዴት አወቅሽ? እንዴት እርግጠኛ ሆንሽ ብላታለች። ማለት ምን ማለት ፈልገሽ ነው? አንቺ እኮ የደረጀ ልጅ አይደለሽም ስትል ነች እህቴ ናት ብላለች ዳጣ። አንመሳሰልም ወይኔ እና እሷ እያለች ትገኛለች። እንግዲህ እኋችሁ ነው የሚመስለው ብላታለች። እና እውነቱ እንግዲህ እስካሁን ድረስ አልወጣም፣ ወደፊት የሚወጣ ይሆናል። ኤቢ ግን ዛሬ የሰራችሁ ተንኮል በጣም ከባድ ተንኮል ነው። ራሷ እንግዲህ በዳጣ ስልክ ቴክስቱን ስትጻጻፍ ከቆየች በኋላ ቀጥታ እናቷ ጋር ደውላ ዳጣ ለናታን የጻፈችለትን ብታይ ነው ያለቻት። እና ምንድን ነው እሱ ምን ተፈጥሮ ነው ብላ ነው ስልክ የዘጋችባት። በዚህ አጋጣሚ ማርቲ አስተዋይ ሴት ናት በጣም ማለት ነው። እንደዚህ እንደሰማችሁ የሆነ ግልፍ አትልም እና አስተዋይ ጥበበኛ ሴት ናት ማለት ነው። መጣው በቃ ደግሞ ምን ተፈጥሮ ነው ምን ትጨቃጨቅ ያለሽ ነው ያለቻት። ግን ገና ወደ ቤት ስትገባ እንግዲህ
ሲገቡ ወደ ቤት አቶ ደረጀም ነበረ። ዛሬ ይኸውልሽ ያደረገችው ነኝ ብላ ስልኩን ይኸው ስትል ስልኩን ቅብል ብላ ነው ቁጭ ያደረገችው። በአይኗ ተቆጥታትና በጣም ስማርት ሴት ናት ማለት ነው ማለቴ። በዚህ አጋጣሚ ጎበዝ፣ ጠንቃቃ፣ ለባሏ የምትጠነቀቅ ሴት አይነት ናትና ጥሩ ሴት ናት። ቀጣዩን ክፍል እንግዲህ ወደ እናንተ በሰፊው ይዤ የምመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ስለነበረን ቆይታ አመሰግናለሁ። ባይ ባይ። ሀሳብና አስተያየታችሁን ግን በኮሜንት ጻፉልኝ። ከዚህ ድራማ ምን ተማራችሁ የሚለውን